ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ይህ ፖስት የሚያሳየው እንግዲህ ብዙ ጊዜ የተለያዩ ሶሻል ሚዲያዎች ላይ ፖስት የሚደረጉ ነገሮችን ስናይ በደንብ ማየት እንዳለብንና የትኛው ሳይት ላይ ወይም ደግሞ የትኛው ቦታ ላይ ትክክለኛ መረጃ አለ የሚለውን ተጠንቀን ማየት እንዳለብን በደንብ ያሳያል። ምክንያቱም አሁን እዚህ ጋር የተለቀቀው ይሄኛው ፖስት እንደሚያሳየው ከሆነ የአሉ አርጁንና አትሊ አንድ ላይ የሚሰሩበት ፊልም ማለት አትሊ ዳይሬክት የሚያደርገው አሉ አርጁን የሚተውልበት ቀጣይ ፊልማቸው ዲሴምበር 4 2026 ለእይታ ሊበቃ ነው ወይም ደግሞ ሊለቀቅ ነው ብሎ ነው የጻፈውና ግን ከላይ ካያችሁ በነጭ ክብ አድርጎባት ሌስ በዝ ብሎ ጽፎታል። ስለዚህ ሙሉን ካላየነው አሁን ይሄ በቃ ሊለቀቅ ነው ብለን እንድናስብ ያደርገናል። ሌስ በዝ የሚለው እንግዲህ በአማርኛ ምንድነው እስቲ እናንጫጫቸው ወይም ደግሞ እናወዛግባቸው ግርግር ልፍጠር አይነት ትርጉም ይሰጣልና ዋና ምክንያቱ ምንድነው? እንደዚህ ያሉበት ዋና ምክንያት ዲሴምበር 4 2026 ላይ ኪንግ የሚለው የሻሩክ ካን ፊልም እንደሚለቀቅ ስለተነገረ በዚህ ቀን አሉ አርጁንና አትሊ ኩማር የሰሩበት ፊልም ሊለቀቅ ነው፣ ስለዚህ ሁለቱ ፊልሞች ክራሽ ላይ ያደርጉ ነው የሚለውን ጫጫታ ሶሻል ሚዲያ ላይ ሊፈጥር ይችላል ላልተረዳ ሰው ማለት ነው። ለማንኛውም ብቻ በጣም አሪፍ ፊልም እንደሚሆን ያሉ አርጁን ምንም ጥርጥር የለው በቀጣይ በጣም ከሚጠበቁ ፊልሞች መሃል አንዱ ነው። ስለዚህ እንደዚህ ከትልቅ ፊልም ጋር በድጋሚ ክላሽ የማድረግ ምናምን ጥፋት እንኳን ያጠፋሉ ብዬ አላስብም። ምክንያቱም በአሁኑ በጣም ብዙ ነገር ያያሉ ይማራሉ ብዬ አስባለሁኝ። ስለዚህ ብዙ ጊዜ ፖስት ስናይ ሙሉን አንብበን ተረድተን ብናወራና እንደ መረጃ ብንናገር ጥሩ ነው ለማለት ያቀረብኩት ነው። ታምናላችሁ ዱረንደር የመጀመሪያ ክፍል ላይ የነበረችው ይሄ ሬህማን ደኬት ሲታይ የነበረችው ሙዚቃ የሆነ FA9LA ብለው ያሏት ወይም ፊሊፕ በርቺ የምትባለው ሙዚቃ ጊነስ ወርልድ ሪከርድ ላይ መመዝገብ ቻለ። እጅግ በጣም በአስደናቂ ሁኔታ ማለት ነው። ይህ እንግዲህ ፊሊፕ በርቺ የተባለ አንድ የባህሬን ራፐር የዘፈነው ሙዚቃ ነበረ። ያው እዛ ጋር የሙዚቃው ታይትል መስሎ ነበረና የባህሬን ራፐር ነውና የዘፈናት ሙዚቃ ነበረች። ግን ያው በመጨረሻ ያው FA9LA ብለው ታይትል ሰጥተውታል። ምንነቱ ባላውቀውም ይህ ሙዚቃ ዱረንደር መጀመሪያው ክፍል ላይ የሬህማን ደኬት ወይም ደግሞ አክሼ ከና ሲገባ ኢንትሪሲዲ ላይ ተጠቅመውት ነበርና የዱረንደር ፊልም ሜከሮች በደንብ አናግረውና ራይቱን ገዝተው ነበር የተጠቀሙት። ይህ ሙዚቃ እንግዲህ እነሱ ሲሰሙት ከዚህ ካራክተር ጋር ይሄዳል ብለው አስበውት ደስተኛ ሆነው ወይም ደግሞ ተስማምታቸው ይምረጡት እንጂ ሙዚቃው ከሀገር ውጭ ያን ያህል በጣም ፌመስ አልነበረ፣ ብዙ ሰው አልሰማውም ነበረ። በህንድ ውስጥ ደግሞ ያለው ህዝብ ብዛት ራሱ ምን ያህል እንደሆነ ሳሉትና 1.4 ቢሊዮን አካባቢ ማህበረሰብ ያለበት ሀገር ነው። ከዛ ላይ እንግዲህ ይሄንን ፊልም ያየውና የወደደው በዛ ላይ ደግሞ ሙዚቃውን ሰምቶ የተመቸውና የተቀባበለው በተለያዩ ሶሻል ሚዲያ በጣም ፌመስ ሆኖ ነበርና ዱረንደር ላይ ከተሰማ በኋላ ሚድል ኢስት ላይ ያለ አረቢያን ቢልቦርድ ላይ ያው ቻርቱ ላይ እንግዲህ የአመቱ አንደኛ ሙዚቃ ቶፕ ሆኖ ነበረ። በጣም ከፍተኛ ቁጥር አግኝቶ ነበር በተመልካች። በመጨረሻም እንግዲህ ብዙ አድማጭ ስላገኘና ብዙ ተመልካች በማግኘቱ ጊነስ ቡክ ኦፍ ወርልድ ሪከርድ ላይ ሊመዘገብ ቻለ እና የዓለማችን ድንቅ ወይም ደግሞ አስገራሚ ነገሮች ሊመዘገብበት ላይ ሊገባ ቻለና ያው በዛው ራፐሩ እንግዲህ ሌላም ስራ አሁን ለሁለተኛው ክፍል ቢያዘጋጅና ቀደም ብሎ ቢለቅ አሪፍ ነበረ እንትን እንዲሉት፣ ግን ለሁለተኛው ክፍልም ሌላ መርጠዋል ተብሏል። ልክ እንደዚህ አይነት ሙዚቃ ማለት ነው። የተደበቀ ግን ማንም የማያውቀውን ሙዚቃ መርጠዋል ተብሏል። እሱን በሂደት እናወራበታለን። ብቻ ግን በጣም አስደናቂ ነው። የሻሩክ ካን ኪንግ የተሰኘው ፊልም እንደሚታወቀው ዲሴምበር 4 ላይ ለሲኒማ እይታ ይበቃል። ቀደም ብዬው ያሉ አርጁን ስናገር በቼስ በደንብ ገብቷችሁ ይሆናል። አናውንስ አድርገዋልን ደግሞ አቀርብ ያለው አናውንሱን ቪዲዮንም ብዙ ጊዜ አውርተንበታልና የፊልሙ መጨረሻ ላይ ወይም ደግሞ መደምደሚያ ክላይማክሱን ከፊልሙ ቪለን ጋር ወይም ከአቢሽን በቸን ጋር ፊት ለፊት ፌስ ኦፍ የተጋጠሙበትን ክላይማክስ ሲን እጅግ በጣም ድምቅ ያለና ሃይ ኦክቴንት የተባሉ አክሽን ሲኖች ያለበትን ሲን ያው ሸርትለስ ሆኖ ወይም ደግሞ ከላይ ልብሳቸውን አውልቀው እርቃናቸውን ያደረጉትን ግብ እንግዲህ አሳይተውናል። ማለት እርቃናቸውን ስላችሁ ጡንቻቸውን አሳይተውን ማለት ነው። እና አሪፍ ነገር እንደሚያሳዩን ምንም ጥርጥር የለውም። ምክንያቱም አቢሽክም በጣም ጎበዝ አክተር ነው። በተለይ ቀደም ያለ የሆነ ስራ ላይ አይቼው ነበርና ራቨን የሚል ፊልም ላይ እዛ ላይ በጣም የሚያምር ትወና አሳይተዋል። ቆንጆ ትወና አሳይተው ነበረ። ስለዚህ አሁንም ቆንጆ አድርጎ ይሰራልም፣ ለሱም አሪፍ ካምባክ ይሆናል። ኪንግንም ያሳምረዋል ብዬ ተስፋ አደርጋለሁ። ብዙ ሰው እንኳን አልተማመነበትም። እኔ ግን በስጃታንን ላይ ሙሉ እምነት ስላለኝ ዳይሬክተር ማንኛውንም አክተር መቀየር ይችላል። ኤስኤስ ራጃሞሊ ፕረባስን የት እንዳደረሰው ካየን በዳይሬክተር ላይ እምነት ሊኖረን ይገባል በሚለው አምናለሁኝ። ስለዚህ የኪንግ ክላይማክስ እንግዲህ በጣም አሪፍ አድርገው ቆንጆ መደምደሚያ እንደሚያሳዩንና ታሪኩም እንደሚያምር ምንም ጥርጥር የለውም። በጣም የሚጠበቅ ፊልም ነው። የዓመቱ መጨረሻ ላይ እንግዲህ ይሳካለት ቀውጦ ብዬላለሁ። ሬስ የተሰኘውን ፊልም እርግጠኛ ነኝ ብዙዎቻችሁ አይታችሁ ይሆናል። 2008 ላይ ነበር ለእይታ የበቃው። በጣም የሚያምር ፊልም ነበር እና እዛ ፊልም ላይ አክሼ ከና ነበረበትና አሪፍ ትወናውን አሳይቷል። በጣም ተወዳጅ ነበረ። ቆንጆ ነበር ፊልሙ ከሰይፍ አሊ ካን ጋር ማለት ነው። ሁለተኛው ክፍል በሚሰራ ሰዓት ላይ ያው አክሼ ከናን ሪፕሌስ አድርጎ ጆን አብርሃም ገባ። በጣም ቆንጆ ፊልም ነበር፣ ግን ከመጀመሪያ ክፍል አኳያ ትንሽ ደከም ያለ ነበር። ሶስተኛው ከነጭራሹ ይቅር አናንሰው የሚባል ያህል ነው። ምክንያቱም በአጠቃላይ ስታር ካስቱ
ብልሽሽት አለ እና ለገበያ ነገር ብቻ ወደ ማርኬቲንግ ስላዞሩት በጣም በሚያስጠላ ሁኔታ ፊልሙ ቀደም ያለ 2 ስም ስለነበረ ብቻ ጥሩ ገንዘብ ሰብስቧል፣ ግን የሚገባው ደረጃ አልነበረም። ለምን ክፍል 1 ተወዶ ሁለተኛው ክፍል አሙቆት ሶስተኛው ክፍል ላይ ደግሞ በጣም መቀጣጠል ነበረበትና እዛ ደረጃ መድረስ አልቻለም። ስለዚህ አሁን በቀጣይ 4ኛው ክፍል ላይ ስታር ካስቶቹን ወይም የፊልሙ ተዋናዮች አስተካክላሉ ብሎ የፊልሙ ፕሮዲውሰር ዳይሬክተሩንም አይሮ አክተሮቹንም የመጀመሪያዎቹን ለመመለስና ምርጥ ለማድረግ በጣም ብዙ ጥረት እያደረገ እንዳለ እየተነገረበት ቀደም ብሎ በወጡ መረጃዎች እና አሁን ፕሮዲውሰሩ ረመሽ ቶራኒ እንዳለው ከሆነ አክሼ ከና አሁን 4ኛው ክፍል ላይ አይመለስም ብሏል እና የሱ ካራክተር የመጀመሪያው ፊልም ላይ ስላበቃ ለ4ኛው ክፍል አንፈልገውም፣ ስለዚህ ያን ካራክተር መመለሱ ጥሩ አይመስልም የሚል አስተያየት እንዳለው ነው የሚያሳየው። መጀመሪያ ላይ የታየው አክሲደንት ላይ ያው ህይወቱ ሲያልፍ ስለታየ መመለሱ ትክክል አይደለም ያለ ነውና ግን አሁን 4ኛው ክፍል ስታር ካስት ላይ አንቀላቅለውም፣ ግን ስክሪፕቱን እያዘጋጀን ያለ ነው ብሏል እና እንደማይቀላቀል እየተናገረን ያለ መጨረሻ ላይ እንኳን የሚወሰነው ስለማይታወቅ የሆነ ምክንያት ፈጥረው ሊመልሱት ይችላሉ። ምክንያቱም በአሁኑ ሰዓት ላይ አክሼ ከና በጣም ዲማንድ ላይ ነው ያለው፣ ገበያው እየፈለገው ነው ያለው፣ እሱም ደግሞ ምርጥ ትወናውን እያሳየ ነው ያለው። የመጨረሻ ውሳናቸው አይታወቅም። ብቻ ግን ምን ትላላችሁ? ቢገባ አምርም የመጀመሪያው ክፍል በአክሼ ከና ነበር በጣም የሚያምረው። በዛ ሰዓት ላይ ደግሞ እንደዚህ አይነት ትሬለር የሆኑ ፊልሞችን በጣም ምርጥ አድርጎ እየሰራ ነበር አክሼ ከና። ስለዚህ 4ኛው ክፍል ላይ ቢገባ ያምራል፣ ወይም እንደዚህ አይነት ፊልሞችን በጣም በላይ ቢሰራ ደስተኛ ነኝ። እኔ እጠብቀዋለሁ፣ ብዙ ስራ እጠብቃለሁ ዘንድሮ። አንዳንድ መረጃዎች እንደሚያሳዩት እንግዲህ ያው እዚህ ጋር ታውቃላችሁ ወይ ብሎ የወጣ ነውና ናጋርጁና መጀመሪያ የሬህማን ደኬትን ካራክተር ዱረንደር ላይ እንዲጫወት ተጠይቆ ነበረ ተብሏልና አይገርምም? እስቲ አስቡትማ ናጋርጁን ይመጣ ነበረ ለዚህ ካራክተር ይሁን ነበረ ትላላችሁ? ዛሬ ላይ ሲታይ ጭራሽ አይታሰብም። እንዲያውም ያለ ሬህማን ደኬት አይደለም ያለ አክሼ ከና ዱረንደር የተሰኘው ፊልም ይሄን ያህል ስኬታማ ባልነበረ። የተወሰነ መሄድ ይችላል፣ ግን በዚህ ደረጃ ይሄን ያህል ጣራ ይነካል ብዬ ለማለት ትንሽ የማልደፍርበት ጊዜ ላይ ነው ያሉት፣ ወይም እዛ ደረጃ ላይ ነው ያሉት እና የናጋርጁና መጀመሪያ መታየት ግን ትንሽ ይገርማል። ፋራካን እንግዲህ አናውንስ ከመደረጉ በፊት ወይም ደግሞ ቀደም ብላ ከሻሩካን ጋር በቀጣይ ፊልም መስራት ፈልጋለሁ ወይም እኔ ዳይሬክት አድርጌ ሻሩካን አንድ ፊልም ላይ ይተውናል በድጋሚ አንድ ላይ እንሰራለን ብላ ነበረ ቀጣይ ስራችንን። ስለዚህ በዛ ሰዓት ላይ ሜሁና ነው እየተባለ በጣም በሚወራ ሰዓት ላይ አይ ሜሁና አይደለም ብላ ነበረ። ከዛ በኋላ ግን ስክሪፕት እንዳገኘችና እንደምትሰራው ኦፊሻሊ አናውንስ አድርጋለች። በእርግጥ ይሄንን ኦፊሻሊ ባንለው ኦፊሻሊ የምንለው መቼ ነው? ልክ ወደ ቀረጻ ሲገባ ነውና ብቻ እሷ ተናግራለች፣ እንደምትሰራው ሜሁና ላይ ተናግራለች። እንደገና ፊስ እንደሚሆንም በጣም በብዛት እየተወራ ነው ያለው። ትክክለኛውን እንግዲህ ነው አይደለም የሚለውን የምንወስደው ቀረጻ ሲጀመር ነው፣ ወይም ልክ ከወረቀት አልፎ ከወሬ አልፎ መሬት ላይ ወረደ የሚባልበት ሰዓት ላይ ማንኛውም ፊልም ተጀመረ ተሰራ እናለን። ኢቭን ተሰርቶ ተጠናቀቀ የተባለ ፊልም ራሱ ለእይታ ስለማይበቃ ሼፍ ስለሚደረግ እንግዲህ እርግጠኛ ሆኖ ለማውራት ራሱ በጣም የሚያስፈራ ጊዜ ነው ያለው። ለምን ሁሉም አንስቶ የተለያየ ነገር ነው የሚያወራው። ኦፊሻሉን እንግዲህ ኮንፈርሜሽን እስከሚመጣ ድረስ እናወራበታለን። እስከዛ ድረስ ተብሏል በሚለው እንሄዳለን። ከዛ በኋላ ደግሞ ተረጋግጧል እያልን እንደዚህ ያደስ እንሄዳለን፣ ወይም ደግሞ መረጃውን አፕዴት ያደርግ እንሄዳለን። አሁን እዚህ ጋር ፖስት የሚያሳየው ቀደም ብላ ከሻሩካን ጋር በቀጣይ እንደምትሰራ የተናገረችበት ላይ የተለቀቀ ወይም ፖስት የተደረገ ነበረ። ይህ እንግዲህ የዱረንደርን ስኬት በደንብ አጉልቶ ለማሳየት የተጠቀሙበት መንገድ ነው። ብዙ ጊዜ ፖስታል እንደዚህ ያደርጉ በጣም የሚያምር ነገር ነው። አንደኛ ታሪኩ ኮፒ አይደለም፣ ሁለተኛ ምንም አይነት አቋራጭ ነገር የተጠቀሙት የለም ወይም ብልግና ምናምን ነገር የለውም። ሶስተኛው ላይ ደግሞ ያለው ፊልሙ ኤሬትድ ነው፣ እሱም ራይት አድርገውታል። እንደገና ከ3 ሰዓት በላይ ነው አስቡት፣ 3 ሰዓት ተኩል ያለፈ ፊልም ሆኖ ግን በመጨረሻ ምንድነው ዱረንደር አሁንም ቢሆን በህንድ ውስጥ ብቻ በ45 ቀኑ 880 ከሮ አካባቢ መሰብሰብ ችሎ እንደነበረ በዛ ሰዓት ላይ የተፖሰተ ነው። በእርግጥ እነዚህ ፖስቶችን እንጫወት ላይ አቀርብላችኋለሁ እያልኩኝ በተለያየ ጊዜ ሴቭ አደረገውና በላይ የተለያዩ ፕሮግራሞች ሲበዙ በተለይ ደግሞ ወቅታዊን አቀርብልን ብላችሁ ወደሱ ትኩረት ሳደግ እነዚህ እያለፉኝ ይሄዱ ነው እንትን ብላችሁ። ለማንኛውም እንደዚህ ቆየት ብሎ ቢሆን ዋና መጫወቱ ነውና አቀርብላችኋለሁ። በ45ኛ ቀኑ እንዳትሉ ኦሬዲ ወርዷል። አሁንማ 70 ቀን ያህል ታይቶ ወርዷል ፊልሙ። የአንድ ፊልም ስኬት በአንድ አክተር ህይወት ውስጥ ምን ያህል ለውጥ እንደሚፈጠር ወይም በስራ ህይወት ውስጥ ምን ያህል ለውጥ እንደሚፈጠር እንግዲህ በትክክል በረንቪር ሲንግ ዛሬ ላይ በደንብ እያየ ነው ያለው። በእርግጥ ከዚህ በፊትም አይተነዋል፣ ግን ያን ያህል አልነበረም። ወይም የረንቪር ሲንግ ያህል ይህን ያህል በጣም የወረደና የተንቋሸሸ አክተር አልነበረም እስካሁን ድረስ ለማለት በሚያስደፍር ደረጃ። ግን ረንቪር ሲንግ ይህን ያህል ተወግዞም ተገሎም በመጨረሻ ማለት መገለል ደርሶበት ተገለሉ ስላችሁ ሞት አይደለም፣ መገለል ከደረሰበት በኋላም በተለያየ ባህሪዎቹ ማለት ነው በብዙ ጊዜ አውርተንበታልና በመጨረሻ ግን ችሎታው፣ ስራው፣ ብቃቱ በደንብ አሳማኝ ሆኖ ካምባክ ማድረግ ይችላል። አሁን ለተለያዩ ፊልሞች እየተፈለገ ነው ያለውና ጭራሽ ቀደም ብሎ ሲለምን ሲጠይቅና አሰሩ ይችላቸው የነበሩ የተለያዩ ፕሮዲውሰሮችና ዳይሬክተሮች አሁን እናሰራ ሲሉት
ጭራሽ ያስፈረሙትንና የሰራውን ፊልም ሁሉ እየመለሰና እምቢ እያለ ያለበት ሁኔታ ነው ያለው። አሁን ጊዜ እሱ ነው። እናም ቀደም ብያ በቦሊውድ ዶክተር ብዙ ጊዜ አውርተንበታል። ፖስት አፖካሊፕስ ይዘት ያለው አንድ የዞምቢ ፊልም እንደሚሰራ ተናግሬያለሁ እና ያ ርዕሱም ደግሞ ፐርል የተሰኘ ነው እና ሙምባይ ውስጥ በሚገኝ እንግዲህ ስካይላይን የተባለ ቦታ ላይ የተለያዩ ቀረጻዎችን እያደረገ ነው ያለውና ያው ጭር ያለ ከተማ ላይ ወይም ጸጥ ያለ ከተማ ላይ አይነት ነገር ነውና ያንን ካራክተር ወይም ደግሞ ያለውን ሲን እንዳለ ኢንስፓየር ሆነው እየቀረጹ ያሉት 28 ዴይስ ሌተር በከተሰኘው ፊልም ላይ ነውና ዘ ላስት ኦፍ አስ በአሁኑ ሰዓት ላይ እነዚህ ዌብ ሲሪሎችን አይታችኋል እንዴ? ተከታይ ፊልሞች ናቸውና ከ28 ቀን በኋላ የሚለውና 28 ዴይስ ሌተር እና ዘ ላስት ኦፍ አስ የተሰኙት ዌብ ሲሪሎች በጣም ተወዳጅነትን አግኝተዋልና እነዚህን ፊልሞች ካላያችሁ በአማርኛ ትርጉም ማየት የምትፈልጉ ከሆነ ያው ቦታውን ስለምታውቁት ስሙን እንዳልጠራ ነው ኮሚኒቲ ጋይድላይንስ ተሳህል እያለ ስለሚዘጋብኝ ገባ ብላችሁ እንድታዩ ጋብዛችኋለሁ። አፕሊኬሽኑን ከጉግል ፕሌይ ስቶር ላይ ገብታችሁ አውርዱና በቀላሉ ሳይን አፕ አድርጋችሁ ገብታችሁ የምትፈልጉትን ፊልም አማርጣችሁ ማየት ትችላላችሁ። ህንድም ሆነ አሜሪካም ሆነ ማንኛውም ፊልሞች ምክንያቱም ያው ስሙን ታውቁታላችሁ የኛ ኔትፍሊክስ ነው እና ኔትፍሊክስ ላይ የኛ ኔትፍሊክስ ላይ ገብታችሁ እንድታዩ ጋብዛችኋለሁ። ብዙዎቻችሁ ያልገባችሁ ካላችሁ ኢንቦክስ አውሪ፣ ቴሌግራም ላይ አውሪ፣ ቲክቶክ ላይ አውሪ፣ ፌስቡክ ላይ አውሪ፣ በደንብ አስረዳችኋለሁ። በመጨረሻም ዱረንደር ሁለተኛው ክፍል ላይ ቪኪ ኮሻል በረንቪር ሲንግ ወይም ደግሞ የረንቪር ሲንግ ሁለተኛው ክፍል ወይም ዱረንደር 2 ላይ ረዘም ያለ ካሚዮ ኖሮት ገብቷልና በአሁኑ ካራክተሩ ሜጀር ቪሃን ሼርግል ይሆናል ማለት ነው። ይህም ደግሞ ኡሪ ዘ ሰርጂካል ስትራይክ የተሰኘው ፊልም ላይ የነበረው ካራክተር ነው። ይህ እንግዲህ የወጡ አንዳንድ ሪፖርቶች እያሳዩን ያሉት ትክክለኛው ምንድን ነው የሚለውን ፊልሙ ሲወጣ ነው የምናውቀው። ብዙ ፊልም ሜከሮች ስለዚህ ጉዳይ ማውራት አልፈለጉም። ለምን ፊልሙ በሚወጣ ሰዓት ላይ ተመልካቹ እንዲያይ ነው የተፈለገው እንጂ በተለያየ ሶሻል ሚዲያ ብዙ ሰው እየተቀባበለው ነገሩ ፌድ አፕ እንዲያደርግ ብዙዎቹ እያደረጉ ስለሆነ ደበቅ ማድረግ እየፈለጉ ያሉት እና ኦፊሻል ነውም አላሉም አይደለም አላሉ። ከሆነ ግን በጣም ይቀወጣል። ምክንያቱም ብዙ ነገር እየጨመሩበት ነው ያለው። እንደዚሁም ታሪኩ እየተጠበቀ ነው ያለው። የፊልሙ ሃይፕ ጣራ ነው ያለው። እየተጨመረ ያለው ነገር ደግሞ በጣም ያሳካዋልም፣ በጣም ምርጥ ያደርገዋል። እንጠብቀዋለን። ለማንኛውም ይሄ ዜና ቅርብ ጊዜ እንግዲህ በጣም መነጋገሪያ እየሆነ ነው ያለው። በዛውም እንግዲህ ሌስ በዝ ብለውታል። በእርግጥ ይሄ እዚህ ላይም ማለት ጫጫታ ነፍጠር ብለዋልና ሰልማን ካን ወደ የአሉ አርጁን ፑሽፓ ዘ ራምፔጅ የተሰኘው ወይም ሶስተኛው ክፍል ላይ ሊፈርም ነው ወይም ደግሞ ሊገባ ነው እየተባለ በጣም እየተወራ ነው ያለው እና እዚህ ጋር እንግዲህ እነዚህ ሰዎች አሁንም እስቲ እናወዛግባቸው በሚለው ወይም ደግሞ እስቲ እንቀውጠው በሚለው ሌስ በዝ ብለው የፖስተቱትን ነገር ብዙዎቹ ሲሪየስ አድርገው እየተቀባበሉ ይሆን አላቅም። ግን ይሄ ፖስቱ በጣም በስቷል። የተለያየ ቦታ ላይ እጅግ በጣም በስቷል እና ስፔሻሊ ደግሞ የሰልማን ካን አድናቂዎች ያሉበት ቦታ ላይ በጣም በስቷል። ከሆነ አሪፍ ነው፣ ካልሆነም ደግሞ ምንም የሚመጣ ለውጥ የለም። እንትን አይደለም። ግን ትክክለኛ ፖስት መነሻው ይሄኛው ነው። እንቀውጠው እናወዛግባቸው በሚለው የተፖሰተ ነው። ከዚህ በኋላ በጣም በስቷል የተለያየ ቦታ ላይ። ይህም እንግዲህ ቅድም ያወራንበት ነውና ፋራ ካህን በቀጣይ የዚህ ዓመት መጨረሻ ላይ እንግዲህ ያሉት ኦልሬዲ የኪንግን ቀረጻ ከጨረሰ በኋላ ሻሩካን በፍጥነት የሚጀምረው ከፋራ ካህን ጋር ሜሁና ሁለተኛውን ክፍል ነው እና እዚህኛውን ፊልም በጣም እንጠብቀዋለን። ሙዚቃዎቹ ልክ እንደ በፊቱ ምርጥ አድርገው ቢሰሩልን፣ ታሪኩ ልክ እንደ በፊቱ በጣም ኢሞሽናል የሚያደርግና በጣም የሚመስጥ አድርገው ቢሰሩልን። በዚህ ጊዜ ላይ መቼስ አሁንም ደም መፋሰስ ጨምረው እንደገና እንዳያበላሹት በጣም ፈርቻለሁኝ። ባይሆን ጸዳ ያለና ቆንጆ አክሽኖችን ጨምረው ፊልሙን ማሳመር ይችላሉ። ይህን ደም መፋሰሱ እንኳን አስፈላጊ አይመስለኝም። ግን ጊዜው አሁን ወደዛ ላይ ዞረውና በጣም ይደብራል። እሱ ነገር እየበዛ ስላለ ማለት ነው። ሙሉ ለሙሉ ያስጠላል ማለት ሳይሆን ትንሽ በዛ ማለቱ ይስቀጥታል፣ ይደብራል። ዱረንደር ሁለተኛው ክፍል እንግዲህ ያው ርዕሱ ሁላችሁም አውቃችኋል። እንግዲህ አናውንስ እንዳደረጉት ዱረንደር ዘ ሪቬንጅ ብለውታልና ቲዘር እንኳን ቀደም ብሎ የታየ የነበረ ሲኖችን ነው። ግን ሰርተፍኬት አግኝቶ ነበር ለእይታ ይበቃው። ስለዚህ ፊልሙም እንግዲህ ሰርተፍኬት አግኝቶ ለእይታ የሚበቃው ግን በአሁኑ ሁለተኛው ክፍል ላይ ብዙ መረጃዎች እንደሚያሳዩት ከሆነ ከመጀመሪያው ክፍል የበለጠ በጣም ዳርክና ጭካኔ በዛበት እንደሚሆን እየተነገረ ነው ያለው። እንደገና ደግሞ ሐምዛ አሊም በዚህኛው ፊልም ላይ የጀርባ ታሪኩ ምን እንደሆነ በደንብ ዘርዝረው ያሳዩናል። ስለዚህ በፊት ምን አይነት ሰው ነበረ፣ ነፍሰ በላ ነበረ፣ አሁንስ ምን ደረጃ ያሰቃያቸዋል፣ በምን አይነት ደረጃ ይበቀላቸዋል የሚለውም ተመልካቹ በጣም እየጠበቀው ነው ያለው። የዚህ ፊልም ሃይፕ ይሄን ያህል ጣራ መንካቱ እጅግ በጣም የሚያስደንቅ ነው። ለምን የመጀመሪያው ክፍል እንደሚታወሰው ይህ ፊልም ይወጣል ወይም ዱረንደር የሚል ፊልም ይወጣል ሲባል ማንም ሰው ምንም ነገር የጠበቀው ነገር የለም፣ ኢቭን ከኔ ጨምር ማለት ነው። ግን የመጀመሪያ ቲዘራ ለእይታ ስትበቃ አልጠበቅኩም ነበር በዚህ ደረጃና አፌን ያስከፍተኝ በጣም ነው የተገረምኩትኝ። ከረንቪር ሲንግም እንደዚህ አልጠበቅኩም ነበረ። ከዛ በኋላ እንዳለ ሶሻል ሚዲያውን ተቆጣጠረው። ኢቭን የተለያዩ ፊልሞች ፈርተውን የሸሹት ሲባል ብዙዎቹ ምን አስፈራው ምን አስፈራው ምናምን ተብሎ ነበር። ካስታውሳችሁ ዘራጃ ሳብ የተሰኘው ፊልም ባይፈራ ይገርማችሁ ነበር እንዴ? በትክክል መፍራቱ በትክክል እቺ የቀረችውን ወይም አሁን ያገኛትን እንኳን ይዟት እንኳን ፍሎፕ የሆነበትን ገንዘብም መስራት የቻለው ብቻውን ስለተለቀቀ ነው እንጂ ዱረንደር አብሮ ክራሽ ያደረገ ቢሆን ሌላው ቀርቶ ምን አይነት ቋጠሮ እንደሆነ ባላቅም ዱረንደርን ሸሽቶ ወደፊት ከመጣ በኋላ የቪጄ ፊልምም አብሮ
አብሮት ሳይለቀቅ እንግዲህ ብቻውን የተወሰነ እንኳን መስራት ችሏል። የቪጄ ፊልም እንኳን ተለቆ ቢሆን ኖሮ ወይም ጀናይ ገር ተለቆ ቢሆን ኖሮ ምንም ባልሰራ ነበር የሚያስብል ደረጃ ነው ያለውና አሪፍ ቋጠሮ አድርገው ነው ስለዚህ በጣም ይገርማል። አከንዳቱም ቢሆን ብቻ አጠቃላይ ተርፈዋል በጣም ብዙዎቹ። ስለዚህ አሁን ላይ ብዙ ፊልም መሸሹ ይሄንን ፊልም ፈርቶ አይድነቃችሁ። እንደ ቢዝነስ ስትራቴጂ በጣም ትክክል ናቸው። ፈራ ሲባል እንደ ሰው አይደለም፣ እንደ ቢዝነስ ኪሳራን የማይፈራ ማን አለ? ነጋዴ ናቸው እኮ ገንዘብ አውጥተው ፊልም ሰርተው ገንዘብ ማግኘት ነው ይፈልጉት። ስለዚህ ማንኛውም ነጋዴ ደግሞ የሚያከስረውን ነገር ይሸሻል፣ ይፈራል። ትክክለኛ እርምጃ እኮ ነው ይወሰዱ ያሉት። ይህ እንግዲህ የኪንግ ፊልም የመጨረሻ ሲኩዌንስ ወይም ደግሞ ሃይ ኦክቴንት የተባለው ክላይማክሱን ያው ስዳታንን ዳይሬክት ያደረገ አቢሼክ በቸንና ሻሩክ ካን ከላይ ሸርትለስ ሆነ ወይም ቲሸርት ሳያደርጉ ተባልጨቆ የተባለውን በኤአይ ሰርተውት ነው በነገራችን እንጂ ጭራሽ አይደለምና እዚህ ጋር ካሜራውም ይታያል። እንደዚህ ካሜራ ገብቶ ምናምን እንኳን እንትን አይደለም፣ ግን አሪፍ አድርገው ይሰሩት። ጥሩ ነው የሚወራው ወይንም ደግሞ ጽሁፉን ምስል ለመስጠት የሄዱበት መንገድ በጣም ቆንጆ ነው፣ አሪፍ ነው። ግን ኤአይ ምንም ቢወጣ በቃ ያስፎግራል። አይን ሰኞ ማክሰኞ ስለሚያደርግ ሁሉንም አይን በደንብ ያስተውጋል። አሁን ስዳታና አይታችሁታል። አይኑን ሰኞ ማክሰኞ አድርጎታል እኮ። አክሼ ኩማርና አኒስ በዝዲ በቀጣይ የሚሰሩት ፊልም እንግዲህ ስታር ካስቱ ሎክ ተደርጓል ወይም ደግሞ ተወስኗል ብለው ያቀረቡት ነው። እሱም አክሼ ኩማር፣ ራሺ ከና፣ ቪድያ ባለን፣ ዛኪር ሁሴን፣ ቪጄ ራዛና ሰንጀይ ሲንዴ ይተውኑበታል ተብሏል። ከሆነ አሪፍ ነው፣ የተረጋገጠና ትክክለኛ መረጃ ከሆነ አሪፍ ነው። አሪፍ ተዋናዮች ናቸው የመረጡት። ግን ትንሽ እንትን አለ ለኮሜዲ ስታር ካስት ትንሽ አነሰብኝና በጣም በኮሜዲ ብናቃቸው ብዙ መልኮች አልገቡም። በተለይ አክሼ ኩማርና አኒስ በዝዲ አንድ ላይ ሲሰሩ ብዙ መልኮች ነበሩና ከዛ አኳያ ሲታይ አንሶብኛል። ከሆነም እንግዲህ ቆንጆ ነው። በአጠቃላይ ፊልሙ ሲወጣ ምን ይሆናል? ቨሩን ደቨን ከዚህ በፊትም ብዙ ጊዜ አውርተንበታል። በትወና ብቃቱ በጣም ይሰደባል ወይም ደግሞ ብዙዎቹ ያጣጥሉታል። ኦልሬዲ ኔፖኪድ ስለሆነ ታውቃላችሁ መቼስ የታዋቂው ዳይሬክተር የዳቪድ ደቨን ልጅ ነውና የመጀመሪያ ፊልሙንም ያው ራሱ አባቱ ነው ዳይሬክት ያደረገለት ምን አዘጋጅቶ እንትን ያለው። ከዛ በኋላም ከአባቱ ጋር የተለያዩ ፊልሞችን ሰርቷል እና በትወና ብቃቱ በጣም እየተወቀሰ በነበረ ሰዓት ላይ በተለይ አሁን ቦርደርን ሊሰራ ሲል ቦርደር 2 ላይ በጣም ሲወቀስ ነበር። የዛን ጊዜ የተፖሰተ ነው ይሄ። ከዛ ልክ ቦርደር 2 እንደወጣ ያው ቦርደር 2 ላይም ቢሆን በድላፑር ላይም ቢሆን ቤሪያ ላይ እንዲሁም ደግሞ ኦክቶበር የተሰኘው ፊልም ላይ ምንም ያህል ብትንቁትና ብትሰድቡትም ግን እነዚህ ፊልሞች ላይ እጅግ በጣም ምርጥ ትወናውን አሳይቶናል እንደ አክተር ብለው ያቀረቡት ፖስት ነበረ። አይታችሁታል? እነዚህ ፊልሞች አይታችኋቸዋል? በትክክልም አምናችሁበታል? በዚህ ፖስት አምኑበታላችሁ? እኔ እንኳን ትክክል ብዬ ነው የማስበው። ከቦርደር ሌላ ቦርደር ላይ ገርገት ትወናውን አሳይቷል፣ ቆንጆ ትወናውን አሳይቷል። ግን የነበረው ሮል በጣም አነስ ያለ ነው ወይም ትንሽ ቦታ ላይ ነው ጥሩ ብቃት ያየሁት ለማለት ነው። ያ ደግሞ የሱ ጥፋት አይደለም የዳይሬክተር። የቦርደር 2 ፊልም ሜከሮች እንግዲህ ፊልሙ የሰራውን ገንዘብ በሶስተኛ ቀኑ የሰበሰበውን 129 ከሮር ሰበሰበ። ግን ዱረንደር የተሰኘው ፊልም በሶስተኛ ቀኑ 106 ከሮር ነበር የሰበሰበና ፊልማችን በልጦ ሄዷል ምናም ብለው ያው የፖስተቱት ነው። በጣም የሚቀርመው ጨራሽ የማይነጻጸር እኮ ነው። ዱረንደር ዝቅ ብሎ ከዛ ጣራ ላይ ነው የወጣው። ቦርደር ደግሞ በጣም ላይ ወጥቶ መጨረሻ ላይ ታች ነው የወረደው፣ ቂጥ ነው የወረደው እንደው። ምክንያቱም በአሁኑ ሰዓት ላይ 1 ከሮር እንኳን መስራት በጣም እየከበደው ነው ያለው። ከዱረንደር ጋር እንደዚህ ለንጽጽር መብቃቱ ራሱ እጅግ በጣም አሳፋሪ ነው። እንደዚህ አይነት ድፍረትና ጨራሽ አይታሰብም። እንደ ፊልም ስናየው የዱረንደርና የቦርደርን በጣም የማይገናኝ ነው። ኢቭን የገቢውን ያህል ታሪኩም ሆነ ፊልም ሜኪንጉ ደረጃው በዛን ያህል በጣም የወረደና በጣም የወጣ ነው። ላይ እና ታች ያሉ ፊልሞች ናቸው። ይሄኛው ዝቅ አለና ምርጥ ነገር ስላለው እያሳመነ በጣም ብዙ ኦዲየንሶችን እያገኘ በአንድ ጊዜ ሄደ። ቦርደር ደግሞ በሰዓቱ ኢንዲፔንደንስ ዴይ ነበረ፣ ሪፐብሊክ ዴይ ነበረ። ከጊዜው ጋር ያለው ስሜት በደንብ ያራመደ ፊልም ስለነበረ ህዝቡ የፓኪስታን ጠል የሆነ ማህበረሰብ በቃ ፓኪስታንን ሲጨፈጭፉ ሲገሉ ሊያሳዩ ነው። ስለዚህ እንገባለን ብሎ እለቱን የተመለከተ ቫይብ ስለነበረ ግር ብሎ ገባ። ከዛ ግን ቢታይ ምንም ነገር የለም። መጀመሪያ ግር ብሎ የገባው ቆንጆ ፊልም መስሎት ከኋላ የሚገባው ሰው እየደበረውና እየሰለቸው መጣ። እንደ ፊልም ምንም ነገር አላገኙም። ያው ፓኪስታንን ሲጨፈጭፉ አዩ። ያ ደግሞ መቼስ ማንንም ስለማያዝናና ሰለቻቸው፣ ደበራቸው። ከዛ በኋላ ዛሬ ላይ በጣም የወረደ ገንዘብ እየሰራ ነው ያለው። ዱረንደር እኮ 2 ወር ሞልቶት እንኳን 5 ከሮር አካባቢ እያስገባ ነበር በአንድ ቀን ውስጥ ማለት ነው። ስለዚህ እንደዚህ አይነት ንጽጽር አንዳንድ ጊዜ ይከብዳል፣ ለራሱ ይከብዳል። እንደዚህ ራሱን ጎን ለጎን ሲያሳዩ አሪፍ ነው። አሁን ኦፕኒንግ ዴይ ላይ በእርግጥ ገደርቱ አስገብቶ የነበረ 40 ከሮር ነው። ቦርደርቱ ደግሞ 32 ከሮር አካባቢ መሰብሰብ ችሎ ነበር እና ይህን ያህል ዲፈረንስ ነበረው። ምክንያቱም የገደርቱ ሃይፑ በጣም ከፍተኛ ነበረ። ኢቭን ከቦርደርቱ በጣም ይበልጥ ነበረ። ለምን? ያም ይዘታቸው አንድ አይነት ነው። በቃ እንትኑ ወይም ደግሞ ፊልሙ የተለቀቀበት ሰዓትም እንዲሁም የፊልሙ ይዘትም አንቲ ፓኪስታን የሆነ ፕሮፓጋንዳ የሚነፉ ፊልሞች ነበሩ። ጥሩ የሚባል ነው። ግን ከሌላ ፊልሞች አኳያ ስናየው በጣም ትንሽ ነው። ለምን 70 80 እና 140 ከሮር ምናምን ነገር ኦፕኒንግ ዴይ አስገባ የሚባልበት ሰዓት ላይ 40 እና 32 ከሮር በጣም ትንሽ ገንዘብ ነው። ግን እንደ ሶሊዶል ካምባክ በጣም ቆንጆ ናቸው። ከረጅም ጊዜ በኋላ ነው ካምባክ አድርጎ እነዚህን ገንዘቦች ማስገባት ይቻለው። ባትል ኦፍ ገልባን በጣም ትንሽ
ቅር እያለኝ ያለው 2 ሙዚቃዎች ተለቋል። ሰምታችሁታል? ይህን ያህል ምንም አይነት አይፕ የለውም። የፊልሙ አይፕ ቀስ በቀስ እየቀዘቀዘ እየወረደ ነው ያለው። እዚህ ጋርም እንግዲህ አሁን የፈራሁለት ትልቁ ነገር ምንድነው? ያው የዛን ጊዜ ቀደም ብሎ አውርተናልና ሰልማን ካን አድናቂዎቹ ባክህን ጥሩ ፊልም ስራልን እና በቀጣይ የምትፈርመውን የምትሰራውን ስራ በደንብ አይተና አጠንተ በባለሙያ አስጠንተ እንድንሰራ እንፈልጋለን ብለውት ነበረ። በዛ ሰዓት ላይ ያው ቶፕ 5 ላይ ያቀርብ ያለው ሰልማን ካን የተለያዩ ፕሮጀክቶች ቀርቦለት ነበር እንደ አማራጭ ማለት ነው። የትኛው ፊልም ይፈርማል ተብሎ 5ቱንም አቅርቤ ነበር። በመጨረሻ አፕሩቫል አኪያ ያቀረበለትን ወይም ደግሞ ይሄ ይሆናል የተባለውን ዋር ድራማ ይዘት ያለውን ፊልም በእውነተኛ ታሪክ ላይ የሚያጠነጥነውን ባትል ኦፍ ገልቫን የተሰኘውን ፊልም ፈረመ እና አሁን ላይ የሚያስፈራው ነገር ምንድነው? ምሳሌ አሁን ቦርደር ቱር ስኬታማ ያደረገው ምንድነው? በፓኪስታን አንግል ስለተሰራ ነው። ዋር ድራማ ስለሆነም አይደለም፣ ሌላም ነገር የለውም። በቃ ሶሊዶል ነው። በዛ ላይ ደግሞ በቃ ጸረ ፓኪስታን የሆነ ፕሮፓጋንዳ በደንብ የታጨቀበት ፊልም ነው። የሚፈልጉትም እንደዚህ አይነት ነገር ነው ህንዶቹ በብዛት ማለት ነው። አሁን ባትል ኦፍ ገልቫን የሚወጣበት ሰዓት ላይ ደግሞ ይሄ ነገር ቫይቡ ደከም ብሏል፣ አልፏል። እንደገና ደግሞ ፊልሙ የሚያጠነጥነው በቻይናና በህንድ መሃል እንጂ በፓኪስታን በኩል አይደለም። ስለዚህ የፊልሙ ቲዘር ቆንጆ ነበረ፣ አሪፍ ነበረ። ያው የተሰጠውን ሪቪው እንግዲህ አይታችሁታል። ስለዚህ ብዙም አላወራም። በዛ ላይ የሚለቀቅበት ቀን እየተንቀሳቀሰ ነው፣ ወደፊት ወደኋላ እያለ ነው የሚለው ነገርም እንደገና ሌላ ውዝግብ ፈጥሯል። አሁን ከሆነ እንግዲህ ኦገስት 19 ላይ ካልሆነ ደግሞ ሊራዘም ይችላል። ወይ ያልጨረሱት ነገር አለ፣ ወይም ማስተካከል ያለባቸው ነገር አለ፣ ወይም ደግሞ ቀን እየጠበቁ ነው ያሉት። እንደኔ ግን ሪፐብሊክ ዴይ ጠብቆ 2027 ላይ ቢለቀው አሪፍ ነው ባይ ነኝ። ምክንያቱም በዛ ቀን ላይ ብዙ ፊልሞች ስኬታማ ስለሚሆኑ 2027 ጃንዋሪ ላይ ማለት ነው። በአሁኑ ሰዓት ላይ ያው ሰልማን ካን ስታር ደግሞ እንደዚህ የተለያዩ ፊልሞች ስኬታማ አልሆንም ብለውት እንደዚህ የተወዛገበ ባለበት ሰዓት ላይ ሌላ ፊልም መጥቶ ሂት እንኳን ቢሆን በጣም የሚያሳዝንና የሚደብር ነገር ነው። ለምን ቀደም ብሎ ጓደኞቹ ወይም ደግሞ ሁሉም አንስቶ የሚያነጻጽረው ከሻሩክና ከአሚር ጋር ስለሆነ አሚር ቀደም ብሎ 2000 ከሮር ሰርቶ ጣራ ሰቅሏል። እሱ ራሱን በቃ ነፃ አውጥቷል። እጁ ሰቅሎ ወጥቷል በደህና ጊዜ። ሻሩክ ካን ደግሞ ያው ካምባክ አድርጎ በአንድ ዓመት ውስጥ 2 ፊልሞችን 1000 ከሮር በማስገባት የራሱን ሌላ ታሪክ ሰርቷል። ሰልማን ካን እስካሁን ድረስ ምንም 1000 ከሮር ስላላስገባ ብዙ አድናቂዎቹ በዚህ ቅሬታ አላቸው። ስለዚህ ወደፊት መጥቶ ወይም ደግሞ አንድ ቆንጆ ፊልም ይዞ መጥቶ 1000 ከሮር እንዲሰራ ሁሉም ቋጥሮ የጠበቀ ያለበት ሰዓት ነው። በዚህ ሰዓት ላይ ይሄ ፊልም ምንም ያህል ቢሰራ ወይም ደግሞ ስኬታማ ሆነ ቢባል ሂት ሆነ ቢባል የሚረካ አድናቂ ወይም ተመልካች እንደሌለ እርግጥ ትክክለኛ ነው። ምክንያቱም ከኔም ጭምር ማለት ነው። እኔ ለምሳሌ ታይገር ስሪ በጣም ተመችቶ የነበረ ግን ፊልሙ በዛ ደረጃ አቀባበሉ መውረዱ በጣም አናድዶኛል። በእርግጥ እኔ የራሴ ብዙ ምክንያት አለኝ፣ ግን እነሱ ደግሞ እንደ ፊልም ሲያዩት ፓኪስታን ጋር ወዳጅ መሆናቸውና መግባባታቸው አልተመቻቸውም። ስለዚህ አልወደዱትም። በቀጣይ እንግዲህ ሰልማን ካንም ይቅናው ብዬ አልፋለሁኝ። እንግዲህ የሚሆነው አይታወቅም። እኛ በዚህ አንግል ስናስበው በዛ ደግሞ ስኬታማ ሊሆን ይችላል። ብቻ ለልፋቱና ለጥረቱ ቢሳካለትና 1000 ከሮር በዚህ ቢያስገባ በጣም ደስተኛ ነው የምሆነው እኔ። የኪንግ ፊልም አናውንስመንት ቪዲዮ በተለቀቀ ሰዓት ላይ እጅግ በጣም የሚያምርና ለየት ያለ ሻሩክ ካን አሳይተውናል። እጅግ በጣም ቁጡ የሆነና የሆነ ለየት ያለ አይደለ፣ በጣም አስገርሞኛል። ብልጭ ብላ የጠፋች ሲል ናት እቺ ቦክስ ጨብጦ ሊመታው ሲል ያለው ማለት ነው። በፊልሙ ላይ ደግሞ እጅግ በጣም ቫይለንስ የበዛበት እንዲሁም ኃይለኛ የሆነ ካራክተር እንደሚኖረው ምንም ጥርጥር የለውም። ስለዚህ እዚህ ፊልም ላይም ሻሩክ ካን እጅግ በጣም ጨካኝ የሆነ ዶል ወይም ማፊያ ሆኖ ነው የሚታየው። በዛ ላይ ኮንትራት ኪለር ነው። የልደት ቀኑ ላይ የተለቀቀችው ቲዘር እጅግ በጣም የምታምር ናት። ኢቭን ስቲል አሁንም ድረስ ደጋግሜ ሳየው ልክ መጀመሪያ ቀን እንደማየው አይነት ስሜት የሰጠኝ ያለው ሻሩክ ካንን ስለምወደው ምናምን ብቻ አይደለም። በቃ ቲዘሩ እንደዛ አይነት አቅም አለው። ቢደጋገምም በጣም እንትን ይላል፣ የሚያስደስት ነው። ለዛውም ምን ያህል በፍቅር እንደሰራሁት የተረጎምኩትን ስታዩት በደንብ ይገባቸዋል። ኢቭን አሁንም ቲክቶክ ላይ አለ፣ ገብታችሁ ብታዩት ጋብዛችኋለሁ። ያቺ ቲዘሯን ማለት ነው። እዩዋትማ፣ በጣም ለየት ያለ ነገር አለው። ይህ እንግዲህ ቦርደር የመጀመሪያው ክፍልና ሁለተኛው ክፍል ሲነጻጸር የሚያሳየው ነውና የመጀመሪያው ክፍል የመጀመሪያ ቀን ላይ 1.10 ከሮር በማስገባት ነበረ እንግዲህ ፊልሙ በመጨረሻ ላይፍ ታይም ሲጨርስ ብላክባስተር መሆን የቻለው በጣም ስኬታማ መሆን የቻለው። ምክንያቱም ከበጀት አኳያ ይሄ በዛ ሰዓት ላይ በጣም ብዙ ገንዘብ ነበር፣ አሁን እንዳለው አታስቡትና። ሁለተኛው ክፍል ግን በዚህ ጊዜ ላይና በጣም በጠፈበት ሰዓት ላይ ተለቆ 32.10 ከሮር ማስገባት ራሱ በጣም ትንሽ ገንዘብ ነው። ለምን የመጀመሪያው ክፍል በጣም ትልቅ ስም ነበረው። ግን እኔ እንደ መጀመሪያው ክፍል እኔ እንጃ በሙዚቃዎቹ ማድረካሁ በፊልሙም አልተደሰትኩም። እንዲያውም ልክ የመሄኛውን ፊልም ሁለተኛውን ክፍል አይቼ ከተቀየምኩኝ ወይም ካስከፋይ በኋላ የተመልሼ የመጀመሪያውን ክፍል ከፍቼ አይቼ ራሴን አስደስቻለሁ። ከምር እምላችሁ በዛ ሰዓት ላይ ሳየው ልክ ድሮ ቪዲዮ ቤት ሳየውና አስተረጉም የነበረውን ስሜት በድጋሚ ቀስቅሶልኛል። በጣም ደስ የሚልና የሚያምር ፊልም ነበረ። አሁን የሚታይ ፊልም ነው። ሁለተኛው ክፍል ላይ ትንሽ እኔ አልተመቸኝም ባልኩት እንግዲህ ብዙ ሰዎች ቅሬታ እንዳላቸው ተናግረዋል። ያ መብታችሁ ነው። ለምን እኔም መናገር መብቴ ነው። እናንተም ደግሞ በታያችሁ አንግል እናንተ ወዳችሁታል፣
እኔ አልወደድኩትም። ለምን አልክ ማለት ግን ይሄ በጣም ፋርነት ነው። ስግጥ አለ የሚባለው እንዴት አልወደድከውም አይባልም። ምሳሌ ብዙዎቻችሁ ዱረንደርቱ የተወራለትን ያህል አልወደድኩትም ብላችሁ ስትሉ እኔ ለምን አልወደዳችሁትም ምናምን ብዬ አልታገልም። በቃ መብታችሁ እኮ ነው። አልወደዳችሁትም አልተመቻችሁም። ግን እምላችሁ ምንድነው አንድ ጊዜ ፊልም የማየት ሙድ ውስጥ ሆናችሁ ተረጋግታችሁ ብትደግሙት እንደዚህ አይነት ፊልም የተለፋበት ፊልም በደንብ ሊገባችሁና ልትረዱ ትችላላችሁ። ለምን ይሄ ሁሉ ሰው አይቶት ስህተት ሊሆን አይችልም ማለት ነው። ይሄ ሁሉ ሰው አድንቆት ሊሳሳት አይችልም። እናንተ ምናልባት የፊልም ሙድ ውስጥ ካልሆናችሁና ሐሳባችሁ ሌላ ቦታ ሆኖ ፊልም ሲታይ በነገራችን ላይ በጣም ይረብሻል። እንደዛ ማለት ነው። እኔ ግን ቦርደርን ሳይ ሙሉ ለሙሉ ትኩረቴ ፊልም ላይ ነበረ። ፊልም ለማየት ፕሮግራም አድርጌ ነበር የሄድኩትኝ። እንደዛም ሆኖ አልተዋጠልኝም። ደስ የሚለው ነገር ሶሊዶል በጣም ጎበዝ አክተር ነው። በጣም ለፍቷልም ለረጅም ጊዜ ማለት ነው። ቦሊውድ ላይ እንዲያውም አልተጠቀሙበትም የሚባል አክተር ነው። ረጅም ጊዜ ጥግ አስቀምጠውት ወይም ትተውት ነበረ። አሁን ቦርደር 2 ላይ ድጋሚ ካምባክ ማድረጉ በጣም ደስ ብሎኛል። በእርግጥ ካምባክ ያደረገው ገደርን የሰራ ሰዓት ነውና በድጋሚ በሁለተኛ ዙር ማሳመኑ በጣም ደስ ይላል። አሁንም የተለያዩ ፊልሞችን እያገኘ ነው ያለው፣ እየፈረመ ነው ያለው። ይሄ ደግሞ በጣም ትልቅ ስኬት ነው ወይም ደግሞ አሪፍ ነገር ነው። ሶሊዶል ይችላልም፣ አልተጠቀሙበትም። አሁን የሚጠቀሙበት ሰዓት ነው። ካወቁበት በደንብ ይሸቅሉበታል፣ ይሰሩበታል። እሱም ስታርደሙን በደንብ ቢልድ ማድረግ ይችላል። ስለዚህ በዚህ በጣም ደስተኛ ነኝ። ምክንያቱም ቦርደር 2 ላይ የሱ ዳያሎግ ዲሊቨሪው በጣም የሚያምር ነገር አለው። ልክ እንደ ድሮ ስሜት የሚቀሰቅስና የሚያናውጥ ነገር አለው። የሀገር ፍቅር ስሜት እንዲያውም የሚቀሰቀሰው ልክ ሶሊዶል በሚገባ ሰዓት ነው። ምንም እንኳን ከዚህ ጊዜ አኳያ ቪኤፍኤክሱና የደከመ ቢሆንም ሶሊዶል ግን ፊልሙን ይዞት ወጥቷል ወይም አድኖታል። አይ ይሄ ነገር እኮ በቃ ሳይሰራ ቀረ መሰለኝ። በቃ ይኸው አኒማል ላይ ረንቢር ሲንግ ያው ደም በደም ሆኖ ካምባክ አድርጎ ነበረ። ረንቢር ሲንግም በደንብ ካምባክ አድርጓል በዱረንደር የመጀመሪያው ክፍል። ሻሂድ ከፑር ደግሞ ካምባክ ያደርጋል ብለን በጣም ቋጥረን እየጠበቅን ነበር። ቋጠሯችን እንግዲህ አልሰራም። ከኔ ጭምር በጣም ብዙዎቻችሁ ምንም እንኳን ባትናገሩ በጣም አድናቂ እንደሆናችሁ የሻሩክን የሻሂድን ባዮግራፊ ያቀረብኩት ቪዲዮ ላይ ሳይ ነበር ያወቅኩትኝ። ማለት እዛ ላይ ኮሜንት ስታደርጉ በጣም ብዙዎቻችሁ እንደምትወዱትና እንደምታደንቁት ብዙዎቻችሁ ነገራችሁኛል። ያ በጣም ደስ የሚል ነገር ነው። አንዳንድ ጊዜ የሆነ ገለልተኛ ሆነ የምንወደው ነው የሚመቸን አክተር አለ። ባንጮህለትም ብዙ ጊዜ ፖስት አናደርገውም፣ ግን ውስጣችን ያለ አክተር አለና ከዛ መሃል ነው። ብዙዎቻችሁ ካምባክ ቢያደርግ በዚህ ፊልም ደስ ይለኛል ብላችሁ ነበረ። እኔ እንጃ ካምባኩ የሰራ አልመሰለኝም። እንግዲህ እዚህ ጋርም ሎዲንግ እያሉ ነበረ። አሁንም ስቲል ሎዲንግ ላይ ነው ያለው። ትሪፕቲ ድምሪ በአሁኑ ሰዓት ላይ በጣም ተፈላጊ የሆነች ይችላለች። በእርግጥ ይሄን ነገር ከዚህ በፊት እንደዚህ እንጫወት ላይ ወርቻችሁ ነበረ ከቡሸን ኩማር ጋር ምናምን ያላትን እንትን አይደለ። በቀጣይ ታያላችሁ የተለያዩ ፊልሞች ላይ እሷ ካልተደረደረች ምን አላችሁ በሉኝ ብዬ ስናገር ነበረ። ማለት ሚስቱን ከፈታ በኋላ ምናምን ያቺን ሚስጥር የሆነ አንድ ኪያርኪብ ይባላልና እሱ ሲያወራ ሰምቼ የተለያዩ ፖስቶች ላይ ሳይም በትክክልም በጣም ብዙ ፊልሞች የፈረመች ነበርና የዛን ጊዜ አውርቼ ነበርና እዚህ ጋር አኒማል የተሰኘው ፊልም ላይ ታስታውሳላችሁ ዳያሎጉን ያው ጫማዬን በብላስሽ ምናምን ነገር ብሏት ነበረ። አሁን ደግሞ ኦሮሚዮ ላይ ደግሞ ልብስሽን አውልቂ ሲላት ይታያል ብሏታል። ልክ እንደዚህ ሲበድሏትና ሲጫናት ምናምን ነገር የሚያሳይ ሲል በጣም ተደጋገመባት። ለምንድነው ትሪፕቲ ድምሪ ብቻ እንደዚህ አይነት ዳያሎጎችና የብልግና ቃላት የሚበዛባት የሚል ፖስት ነው። ገና መቻያችሁና ይቀጥልል እንዴ? ብዙ ፊልም እኮ እየመጣ ነው ያለው። ቡሸን ኩማርም የፈለገው እንደዚህ አይነት ዳያሎግ እንዲኖር ነው። ምክንያቱም የሱ ፕላንም ሊሆን ይችላል። እንግዲህ እናያለን በቀጣይ። እስቲ ጋተክ ሁለተኛ ክፍል ይሰራልታል ተብሏል። ዳሚኒም እንግዲህ ሊሰራለት ይችላል ማለት ነው። ዳሚኒም በጣም ምርጥ ፊልሙ ነበረ የሶሊዶን። ዳሚኒ የዛን ጊዜ እንግዲህ በ3 ከሮር ተሰርቶ 15 ከሮር በማስገባት ሱፐሪት የሆነ በጣም ተወዳጅና ቆንጆ ፊልም ነበረ። ጋተክ ደግሞ በ7 ከሮር ተሰርቶ 20 ከሮር በማስገባት በጣም ስኬታማና ተወዳጅ ፊልም ነበረ። ኢቭን ቦክስ ኦፊስ ላይ ሱፐሪት ይሁን እንጂ ዛሬ ላይ በተመልካቹ ልብ ውስጥ ወይም አይምሮ ውስጥ በጣም ስኬታማ የሆነና ብላክባስተር የነበረ ፊልም ነው። ጋተክን ጭራሽ አረሳውም። አሁን ሁለተኛ ክፍሉን እንግዲህ ታሪክ ምን አይነት ይዘው ይመጣሉ፣ እንዴት አድርገው ያሳምሩታል የሚለው በጣም ፈርቼላቸዋለሁ። እንደ ቦርደር እንደዚሁ አበላሽቶት ጭራሽ የነበረውን ያ የድሮውን ስም ይዘውት ገደል እንዳይገቡ። ምን ትላላችሁ እናንተ? ሁለቱ ፊልሞች ቢሰራ ያምራል ትላላችሁ? ይሄ ፖስት እንግዲህ ያው በድጋሚ መጥቷል። ያው የቦሊውድ ስሪ ካህኖች የሳውዝ ፊልሞች ላይ ካሚዮ ሊገቡ ነው የሚል ነው። ትልልቅ የተባለ ፊልም ላይ ማለት ነው። በሳውዝ አሜሪካን ኩል የተሰኘው ፊልም ላይ ገብቷል፣ ግን ትልቅ ጫና መፍጠር አልቻለም ወይም ለውጥ አላየንም ብሏል። አሁን ደግሞ ጄለርቱ ላይ ሻሩካን በካሚዮ እንደሚገባ ተነግሯል። እንግዲህ ምን ያህል ለውጥ አለ የሚለው ደግሞ ፊልሙ ለይታ ሲበቃ የምናውቀው ነው። በቀጣይ ደግሞ ባይጃን ይሄው አሁንም እዚህ ጋር አምጥተውታል። እንግዲህ ፑሽፓ 3 ላይ ሊገባ ነው እየተባለ ያራገቡት ነው። እኔ እንኳን ያው ቅድም እስቲ ግራ እናጋባቸው እናንጫጫቸው የሚለውም በደንብ አምኜበታለሁ። የቀደመ ፖስት ስለሆነ ከሆነና ትክክል ከሆነ በጣም አሪፍ ነው እና ምን ያህል ጫና ይፈጥራል የሚለው ደግሞ በቀጣይ እናየዋለን። እስቲ እድሜና ጤናውን ይስጠን። የፈለገ ቢመጣ ታሪክ ወደፊትም አለ ወደኋላ፣ ግን ስሪ ካህንስ ወይም 3ቱ ካህኖች በህንድ ሲኒማ ላይ ያላቸውን ከባድ ተቀባይነትና የፈጠሩትን ጫና እድሜ ልካቸውን የማይረሱት ነው። ለዛውም በእኩል ጊዜ ላይ እኩል ጫና መፍጠር የቻሉና ትልቅ ስታርደም መገንባት የቻሉ ድንቅ አክተሮች ናቸው። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።